ሰላም። ዛሬ በጣም በጣም ጥልቅና አስገራሚ የሆነ ሃይማኖታዊ ሐሳብ ይዘን ቀርበናል። አዎ፣ በጣም አስደሳች ርዕስ ነው። የቀረበልን ጽሑፍ በአንድ ጥንታዊ የእስራኤል የእርሻ በዓልና በክርስትና እምነት ማዕከል በሆነው ያው በኢየሱስ ክርስቶስ ትንሣኤ መካከል ያለውን ግንኙነት ነው የሚተነትነው። ስለ በኩራት በዓል እያወራን ማለት ነው። ልክ ስለ በኩራት በዓል። እናም የዛሬው ጥልቅ ውይይታችን በዓሉ እንዴት የትንሣኤ ምሳሌ ሆነ፣ የመጀመሪያ ፍሬ የሚለው ጽንሰ ሐሳብ ምን ያህል ሰፊ ትርጉም አለው እና ከሁሉም በላይ ደግሞ ኢየሱስ ለምን ሰው መሆን አስፈለገው? በትክክል ለምን መልአክ አልሆነም? ይህንን ነው የምንመረምረው። እናም የምንጀምረው በዚህ ጥያቄ ነው። አንድ ጥንታዊ የእርሻ በዓል ስለ ትንሣኤና ስለ ሰው ልጅ ድነት ምን ሊያስተምር ይችላል? በጣም ጥሩ መነሻ ነው። ብዙ ጊዜ እነዚህ በዓላት ያው እንደ ድሮ ባህል ብቻ ይታያሉ፣ ግን ትንታኔው እንደሚያሳየው ውስጣቸው ጥልቅ የሆነ መለኮታዊ ዕቅድ የተደበቀባቸው ናቸው። እውነት ነው። እስኪ ከመጀመሪያውን ጀምር። የበኩራት በዓል እና የትንሣኤ ተምሳሌት። ጽሑፉ እንደሚነግረን በዘሌዋውያን መጽሐፍ ላይ እስራኤላውያን አዲስ መከር ሲያጭዱ የመጀመሪያውን የገብስ ነዶ ወደ ካህኑ እንዲያመጡ ታዘው ነበር። አዎ፣ ካህኑም በእግዚአብሔር ፊት ያውለበለበው ነበር። የሚገርመው ግን የሚፈጸምበት ጊዜ ነው። በቂጣ በዓል ወቅት ከሰንበት ማግስት ነበር። ከሰንበት ማግስት ማለት ደግሞ እሁድ፣ የሳምንቱ የመጀመሪያ ቀን። ልክ ነው። ታዲያ ይሄ ከኢየሱስ ትንሣኤ ጋር ያለው ግንኙነት እንዲሁ በጊዜ መጋጠም ብቻ ነው? ሁለቱም እሁድ ላይ ስለሆኑ ወይስ የጠለቀ ትርጉም አለው? አይደለም። ከጊዜ መጋጠም የዘለለ ነው። ዋናው የትንታኔው መሠረት እኮ ይሄ ነው። የበኩራት ነዶን እንደ መላው መከር ዋስጥና አድርጋ አስበው። እሺ፣ ገበሬው የመጀመሪያውን ምርጥ ነዶን ለአምላኩ ሲሰጥ ይሄው የቀረው መከሬ በሙሉ የተባረከ ነው እያለ ነው። ትራቱንም እያሳየ ነው። አሃ፣ እንደ ናሙና ማለት ነው። በትክክል። በተመሳሳይ የክርስቶስ ትንሣኤ በእርሱ የሚያምኑት ሁሉ ወደፊት የሚነሱት ትንሣኤ ጥራትና ዋስትና ይህ ነው የሚል መለኮታዊ ማረጋገጫ ነው። ገባኝ። ሐዋርያው ጳውሎስ እኮ ለቆሪንቶስ ሰዎች ሲጽፍ ክርስቶስን ላንቀላፉት በኩራት ሆኖ ከሙታን ተነስቷል ነው ያለው። ስለዚህ እንዲሁ የተገጣጠመ ሳይሆን ትንቢታዊ ጥላ ነበር ማለት ነው። አዎ፣ ቅድመ ምስል ነበር። ይሄ በጣም ግልጽ ያደርገዋል። የመጀመሪያው ፍሬ ለመላው ምርት ዋስትና እንደሆነ ሁሉ የኢየሱስ ትንሣኤም ለቀሪዎቹ የትንሣኤ ዋስትና ነው። እሺ፣ እዚህ ላይ ግን ጽሑፉ ወደ ሌላ ያልጠበቅኩት ግንኙነት ይወስደናል። የቱን? ትንሣኤን ከኃጢአት ማሸነፍ ጋር ብቻ ሳይሆን ከሰማዕነት ጋርም ያቆራኘዋል። ይሄ እንዴት ነው የሚገናኘው? ይህንን ለመረዳት ጽሑፉ የሚያቀርበውን አመክንዮአዊ ሰንሰለት መከተል አለብን። እሺ፣ መጀመሪያ ኃጢአትን ማሸነፍ አለ። ኃጢአትን ስታሸንፍ ሞትን ታሸንፋለህ። ምክንያቱም የኃጢአት ደሞዝ ሞት ስለሆነ። ልክ። ሞትን ማሸነፍ ደግሞ በቀጥታ ወደ ትንሣኤ ይመራል። ጳውሎስ ሞት ድል በመነሳት ተዋጠ ያለው ለዚህ ነው። ስለዚህ ትንሣኤ የእግዚአብሔር ትእዛዛት እውነት መሆናቸው የመጨረሻ ማረጋገጫ ነው ማለት ነው። አዎ፣ ትልቁ ትእዛዝ ደግሞ እስከ ሞት ድረስ እግዚአብሔርንና ባልንጀራን መውደድ ነው። ይህንን ትእዛዝ እስከ መጨረሻው የጠበቁት እነማን ናቸው? ሰማያት ናቸው። አሃ፣ አሁን ገባኝ። ስለዚህ ሰማያት ሕይወታቸውን በመስጠት የትእዛዛቱን እውነተኝነት ስላረጋገጡ በትንሣኤ የመጀመሪያ ተካፋዮች ይሆናሉ ያለን ነው። በትክክል። ትንታኔው ከዮሐንስ ራእይ ይጠቅሳል። እነርሱም ከበጉ ደም የተነሳ ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል። እናም በመጀመሪያው ትንሣኤ እንደሚሳተፉ ይገልጻል። የሚገርመው ደግሞ እነዚህ ሰማያት የሚጠሩበት ስም ነው። እነርሱም በኩራት፣ የበኩር ልጅ ወይም ወንዶች ልጆች ተብሎ ይጠራሉ። ቆይ አንድ ደቂቃ። በኩራት የሚለው ቃል ለኢየሱስ ብቻ አይደለም ማለት ነው? አይደለም። እግዚአብሔር በተለያዩ የታሪክ ምዕራፎች ለሚሰበሰባቸውም ያገለግላል ያልሽኝ ነው? አዎ፣ ትንታኔው ላይ ጎልቶ የወጣው ነጥብ ይሄ ነው። እግዚአብሔር የበኩራት ፍሬዎችን በሦስት ዋና ዋና ወቅቶች እንደሚሰበስብ ነው የሚያስረዳው። 3 ወቅቶች? አዎ። አንደኛ፣ በበኩራት በዓል ጊዜ ላንቀላፉት በኩራት የሆነውን ኢየሱስን ሰበሰበ። እሺ፣ የሁሉም መጀመሪያ። ሁለተኛ፣
ከ50 ቀን በኋላ በበዓለ ሃምሳ ጊዜ የመንፈስ ቅዱስን በኩራት ተቀበሉትን የመጀመሪያዎቹም ቅዱሳን ሰበሰበ። ጳውሎስ በሮሜ መልእክቱ ላይ የሚጠቀሰው አዎ የመንፈስን በኩራት የተቀበልን እኛ ይላል። ሶስተኛ ደግሞ በመጨረሻው ዘመን በዳስ በዓል ጊዜ ከሰው ወገን የተዋጁትን የመጨረሻዎቹን በኩራት ይሰበሰባል። ስለዚህ በኩራት የአንድ ጊዜ ክስተት ሳይሆን በእግዚአብሔር የድነት ታሪክ ውስጥ የሚደጋገም የመከር ንድፍ ነው ማለት ነው። በትክክል። ስለዚህ ኢየሱስ የፔንቴኮስቴ ቅዱሳን እና የመጨረሻው ዘመን ሰማዕት ሁሉም በኩራት ተብለዋል። ነገር ግን ልዩነት አለ። አዎ ልዩነት መኖር አለበት በኢየሱስ ትንሣኤ እና በሌሎቹ መካከል። ትንታኔው ይህንን እንዴት ነው የሚያብራራው? በጣም ወሳኝ ጥያቄ ነው። ልዩነቱ መሰረታዊ ነው። አማኞች ከሞት ለመነሳት የኢየሱስ ደም ያስፈልጋቸዋል። ለምን? ምክንያቱም ሁላችንም ኃጢአት ሰርተናል። ልክ ነው። ኢየሱስ ግን ፍጹም ኃጢአት አልሰራም። ስለዚህ የተነሳው በራሱ ፍጹም ጽድቅ ነው። ለዛ ነው ጽሑፉ እርሱን የበኩራት በኩራት ብሎ የሚገልጸው። የመጀመሪያዎቹ ፍሬዎች የመጀመሪያው ፍሬ ማለት ነው። ይህ ደግሞ ወደ ሌላኛው ማዕረጉ ይመራናል፣ የመጨረሻው አዳም መባሉ። አዎ እሽ የበኩራት በኩራት መሆኑን ተረድቻለሁ። ግን ለምንድን ነው ከመጀመሪያው አዳም ጋር ማነጻጸሩ በጣም አስፈላጊ የሆነው? ምክንያቱም ችግሩ የተጀመረው በአዳም በኩል ስለሆነ ነው። እውነት ነው። አዳም ባለመታዘዙ ኃጢአትና ሞትን ወደ ሰው ዘር በሙሉ አመጣ። ስለዚህ መፍትሄውም ልክ እንደ አዳም በሆነ ነገር ግን በታዛዥነቱ ጽድቅና ሕይወትን በሚያመጣ ሌላ አዳም መሆን ነበረበት። ስለዚህ እግዚአብሔር ራሱ ሰው ሆነ። አዎ ሥጋ ለብሶ አዳም ምክንያት የተረገመውን የሰው አካል ይዞ እንደኛ ተርቦ፣ ተጠምቶ፣ ተፈተኖ ኃጢአትን እንዴት ማሸነፍ እንደሚቻል ሕያው አራያ ሆኖ አሳይቷል። የአዳምን ውድቀት ቀለበ ሰው ማለት ነው። ሙሉ በሙሉ ለሰው ልጆች አዲስ ጅምር ሆነ። የኢየሱስ ሰው መሆን ለሌሎች አማኞች ምን መንገድ ከፈተ? አዲስ ዕድል ከፍቷል። አማኞች ቃሉን ኢየሱስን ሲቀበሉና መንፈስ ቅዱስ በውስጣቸው ሲኖር እነርሱም ኃጢአትን የማሸነፍ ኃይል ያገኛሉ። እናም እንደ ኢየሱስ ከሞት ይነሳሉ ማለት ነው። አዎ በሮሜ መልእክት ላይ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል የሚለው ቃል ይህንን ነው የሚያረጋግጠው። ግን ልዩነቱ አሁንም አለ። ልዩነቱ ግልጽ ነው። ሰዎች በመጀመሪያ በኢየሱስ ደም ከኃጢአታቸው መነጻት አለባቸው። ከዚያ በኋላ ነው መንፈስ ቅዱስ የሚሰጣቸውና በኩራት የመሆንን ሂደት የሚጀምሩት። እሺ፣ ይህ ግልጽ ነው። ጽሑፉ በመቀጠል ከትንሣኤ በኋላ ስለሚኖረው ለውጥ ያወራል። ስለ ሰውነታችን ተፈጥሮ ለውጥ። አዎ፣ ስለ ሥጋዊና መንፈሳዊ አካል። እዚህ ጋር አንዳንድ ግሪክኛ ቃላት ተጠቅሷል። እስኪ በቀላሉ ግልጽ እንዲሆንልን በመጀመሪያው አዳም ሥጋዊ አካል እና ከትንሣኤ በኋላ በሚኖረው መንፈሳዊ አካል መካከል ያለው ልዩነቱ ምንድን ነው? እሺ፣ ቃላቱ ትንሽ ከበድ ሊሉ ይችላሉ፣ ግን ሐሳቡ ቀላል ነው። መጀመሪያው አዳም ሥጋዊ አካል ነበረው። በግሪክ ሳይኮስ ይለዋል። እሺ፣ ይሄ ማለት በተፈጥሮ ሕይወት ወይም ነፍስ በሚባለው ነገር የሚንቀሳቀስ አካል ማለት ነው። ይበላል፣ ይጠጣል፣ ይደክማል፣ በመጨረሻም ይሞታል። ልክ እንደኛ። ከትንሣኤ በኋላ የሚኖረን አካል ግን መንፈሳዊ አካል ነው፣ ፕኒማቲኮስ። ይህ ማለት በቀጥታ በእግዚአብሔር መንፈስ የሚንቀሳቀስና ኃይሉን የሚያገኝ አካል ነው። የማይበሰብስ፣ እማይሞት፣ በተፈጥሮ ሕግጋት እማይገዛ። ኢየሱስ ራሱ እንደ መላእክት ናቸውና እንደገናም ሊሞቱ አይችሉም ብሏል አይደል? ልክ እንደ መላእክት የሚለው ንጽጽር ግን በጣም ይገርማል። ይሄ ምን ማለት ነው? ክንፍ ይኖረናል ወይስ ትርጉሙ ሌላ ነው? አዎ፣ ብዙ ጊዜ ወደዚህ ሐሳብ ነው የምንሄደው። ጽሑፉ ሁለት ሊሆን የሚችሉ ትርጓሜዎችን ያቀርባል። እሺ፣ የመጀመሪያው አመለካከት ከትንሣኤ በኋላ ሰዎች ቃል በቃል መንፈሳዊ ፍጡራን እንደ መላእክት ይሆናሉ የሚል ነው። ሁለተኛው አመለካከት ደግሞ እንደ መላእክት ሲል በባህሪያቸው ማለቱ ነው ይላል። እንዴት? ያው አያገቡም፣ አይወለዱም፣ አይሞቱም፣ ዘላለማዊ ይሆናሉ። ገባኝ። ያም ሆነ ይሄ ትንታኔው የሚያጣቃልለው ከትንሣኤ በኋላ የተነሱት ሰዎች ከመላእክት ጋር በአንድነት ለዘላለም እንደሚኖሩ እና አዲስ የፍጥረት ሥርዓት እንደሚመጣ ነው። ይሄ ሁሉ ወደ አንድ ትልቅ ጥያቄ ይመራናል። እኔ እንደሚመስልኝ የትንታኔው አስኳል ይሄ ነው። ለምን እግዚአብሔር ኃያል መልአክ አላከም? ለምን የግድ ሰው መሆን አስፈለገው?
አዎ፣ ይህ የኩል ጥያቄ ነው። ጽሑፉ ኢየሱስ እንደ መልአክ ቢመጣ ኖሮ ፈጽሞ ሊያደርጋቸው የማይችሏቸውን ወሳኝ ነገሮች ይዘረዝራል። እስኪ የመጀመሪያውን እኒህ ቤዛነት። አዎ፣ ቤዛነት የመጀመሪያውና ዋነኛው ነው። እንደ መልአክ ቢመጣ ኖሮ የአዳም የቅርብ ዘመድ መሆን አይችልም ነበር። የቅርብ ዘመድ የመቤዠት ሕግ ልክ በጥንቱ እስራኤል ባህል በጣም ወሳኝ ነበር። አንድ ሰው በዕዳ ምክንያት ራሱን ወይም መሬቱን ቢሸጥ ከባርነት ነፃ የማወጣ ሕጋዊ መብትና ግዴታ የነበረበት የቅርብ ዘመዱ ብቻ ነበር። ስለዚህ ኢየሱስ የአዳምን ዘር ለመዋጀት የሰው ዘር መሆን ነበረበት። ይግድ የቅርብ ዘመድ መሆን ነበረበት። ይህን ሐሳብ ለአንድ ሰከንድ እናሰላስለው። የሰማይና የምድር ፈጣሪ ራሱን በአንድ ጥንታዊ የውርስ ሕግ ስር አስገዛ ማለት ነው። አዎ፣ በጣም ትልቅ መልጋር ነው። ዝም ብሎ በኃይል ከመንጠቅ ይልቅ በራሱ ሕግ መሠረት አስተካከለ። በጣም አስገራሚ ነው። እሺ፣ ሁለተኛው ነጥብ አማላጅነት ነው። ልክ ነው። አማላጅ ልክ እንደ ድልድይ ነው። ድልድይ ሁለቱንም ወገን መንካት አለበት አይደል? አዎ። ኢየሱስ በእግዚአብሔርና በሰው መካከል አማላጅ ለመሆን መለኮትም ሰውም መሆን ነበረበት። መልአክ ቢሆን ኖሮ የመለኮትን ወገን እንጂ የሰውን ወገን ወክሎ መቆም አይችልም ነበር። ለዛ ነው ሐዋርያው ጢሞቴዎስ መካከለኛው ሰው የሆነ ክርስቶስ ኢየሱስ ነው ያለው። በትክክል ሰው የሆነ የሚለው ቃል ወሳኝ ነው። ሦስተኛው ነጥብ ደግሞ አርአያነት ነው። ይህ ምናልባት ግልጽ ይመስላል፣ ግን አንድ መልአክ በፍጹም ታዛዥነቱ ለምን አርአያ መሆን አይችልም? ምክንያቱም ፈተናው እኩል አይደለም። ማይራብ፣ ማይደክም፣ ማይሞት መልአክ ኃጢአት አለመስራቱና በሥጋ ድካምና በሞት ፍርሃት ውስጥ ሆኖ ኃጢአትን የሚያሸንፍ ሰው አንድ አይደሉም። እውነት ነው። ኢየሱስ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ በመሆኑ የእርሱ ድል ለእኛ ተስፋና አርአያ ይሆናል። መልአክ ቢሆን ኖሮ የእርሱ ድል ከእኛ እውነታ ጋር የተገናኘ አይሆንም ነበር። የእኛን ጫማ ተጫምጦ ማሸነፍ ነበረበት ማለት ነው። እሺ፣ አራተኛው ነጥብ የትእዛዛትን እውነተኝነት ማረጋገጥ ነው። አዎ፣ ሞቶ መነሳት እንዴት ነው የትእዛዛትን እውነተኝነት የሚያረጋግጠው? ይህ ትንሽ ረቀቅ ይላል። የእግዚአብሔር ትእዛዛት ሲጠበቁ ወደ ሕይወት ይመራሉ፣ ሲጣሱ ደግሞ ወደ ሞት። እሺ፣ የሰው ልጅ ትእዛዝን አፍርሶ ሞትን መረጠ። ኢየሱስ ደግሞ ትእዛዛትን እስከ ሞት ድረስ በመጠበቅ ከሞት በመነሳት የትእዛዛትን መጨረሻ ውጤት ሞት ሳይሆን ሕይወት መሆኑን በተግባር አረጋገጠ። ሞትን ድል አድርጎ የእግዚአብሔር ቃል ከሞት የበለጠ ኃይል እንዳለው አሳየ ማለት ነው። ልክ ለዛ እኮ ነው ጳውሎስ ክርስቶስ ካልተነሳ እምነታችሁ ከንቱ ናት ያለው። ትንሣኤው ባይኖር ኖሮ የእምነታችን መሰረት ይናጋ ነበር። እና የመጨረሻው አምስተኛው ነጥብ የጠፋውን መመለስ ነው። ይህ ከመጀመሪያው ነጥብ ጋር ይመሳሰላል፣ ግን ልዩነት አለው። ቤዛነት ሰዎችን ከባርነት ስለመዋጀድ ነው የሚያወራው። ይህኛው ነጥብ ደግሞ አዳም ስላጣው ውርስ ነው የሚያወራው፣ በምድር ላይ ስለነበረው ስልጣን። አዎ፣ የቅርብ ዘመድ የመቤዠት ሕግ መሬትንም ይመለከታል። አዳም ያጣውን ምድርና ስልጣን በሕጋዊ መንገድ ማስመለስ የሚችለው የቅርብ ዘመድ ብቻ ነው። ስለዚህ የኢየሱስ ሰው መሆን የእያንዳንዱን ሕግና ሥርዓት የጠበቀ በጥንቃቄ የተሰላ ወሳኝ እርምጃ ነበረ። ፈጽሞ እንዲሁ የሆነ ነገር አልነበረም። እንግዲያው ዛሬ የተማርናቸውን ክልፍ ነጥቦች ስናጠቃልል አንድ ቀላል የእርሻ በዓል መስሎ የነበረው የበኩራት በዓል እንዴት ለትንሣኤ ፍጹም ጥላ እንደነበረ ተመልክተናል። አዎ፣ ትንሣኤ ደግሞ በተራው የእግዚአብሔር ትእዛዛት የመጨረሻ ማረጋገጫ መሆኑን አይተናል። ከሁሉም በላይ ይህ ሁሉ የድነት ታሪክ ስኬታማ እንዲሆን ኢየሱስ እንደ መልአክ ሳይሆን እንደ ሰው እንደ የመጨረሻው አዳም መምጣቱ ምን ያህል ወሳኝ እንደነበረ ተረድተናል። አዎ፣ ለማሰላሰል አንድ የመጨረሻ ሐሳብ ላንሳ። እሺ፣ የቀረበው ጽሑፍ የኢየሱስ ሥራ የሰውን ልጅ መዳን ብቻ ሳይሆን በፍጥረት ሁሉ አንድነትን እንዳመጣም ይጠቆማል። ጳውሎስ በኤፌሶን መልእክቱ ላይ እግዚአብሔር በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ዕቅድ እንዳለው ይናገራል። ሰዎችን ብቻ ሳይሆን መላእክትንም ይጨምራል ማለት ነው። አዎ፣ ታዲያ የፍጥረት ሁሉ አንድነትና ማዕከል የሆነው አካል ኃያል መልአክ ሳይሆን ከደካማ የሰው ሥጋ ተወልዶ ሞትን ድል አድርጎ የተነሳው ሰው አምላክ መሆኑ ለመላው አጽናፈ ሰማይ ለመላእክትም ለሰው ምን ትርጉም ሊኖረው ይችላል?